አንድ ወንድነቱ የሚለካው በቴስቴስትሮን መጠኑ ብቻ ነው። ከፍተኛ የቴስቴስትሮን መጠን ካለው ወንድ ልጅ በተፈጥሮ የሚኖሩት ኳሊቲዎች በሙሉ ይኖራል። የቴስቴስትሮን መጠኑ የወረደ ከሆነ ግን ይህ ሰው ከላይ ሲታይ ወንድ ተብሎ ይጠራ ይሆናል እንጂ ነገረ ሥራ ሁሉ ወንድ አይደለም። የፌሚኒን ገጽታ ወይም ደግሞ የሴት ባህሪ ነው። ቴስቴስትሮን ተብሎ የሚጠራው ሆርሞን ወንዶች ወንድ መሆናቸው ላይ ከፍተኛ አስተዋጽኦ። ይሄ ሆርሞን ጡንቻ እንዲያድግ፣ ቁመት እንዲጨምር፣ አጥንትህ እንዲሰፋ፣ አጥንትህ እንዲጠነክር፣ ጺምህ እንዲያድግ፣ ኃይለኛ እንድትሆን፣ በአጠቃላይ ደፋርና ጠንካራ ወንድ እንድትሆን የሚያደርግ ሆርሞን። አሁን ባለንበት በሰለጠነው ዘመን ወንዶች እጅግ በጣም የወረደ የቴስቴስትሮን መጠን ያላቸው። በዚህም ምክንያት ሰነፍ፣ ደካማ፣ እንቅፋት ሲመታው የሚሞት ፈሪ፣ እጅግ ደካማ የሆነ የሞተና የከሸፈ ትውልድ እንዲሁም ደግሞ ደካማ ወንዶች ተፈጥረዋል። ቴስቴስትሮን የሚለው ሐሳብ ሲነሳ ሁል ጊዜ የሚጠቀሰው ሶምሶን ከፈጣሪ ከፍተኛ ጥንካሬና ኃይል የተሰጠው ወንድ ነበር። ይህ ሰው በእጁ ብቻ የአንበሳን መንጋጋ ፈልቅቆ የገደለ 4000 ኪሎ ግራም የሚደርስ በር ገንጥሎ ጭንቅላቱ ላይ አስቀምጦ የሄደ ሰው፣ ብቻውን ጋዛ ካለው ሰራዊት ጋር ተፋልሞ ሺዎችን የረገፈ ጠንካራ ሰው ነበር። ፈጣሪ ለዚህ ሰው ኃይልና ጥንካሬን ከምርጫ ጋር አብሮ ሰጠ። ሶምሶን ግን የራሱን መንገድ መረጠ። በፈቃዱ ያቺን ቆንጆ ሴት ተከተለ። ከዛም እንደምታውቁት ኃይሉንና ጥንካሬውን አጣ። ፈጣሪ ለኛም እንደ ሶምሶን ትልቅ ስጦታን ሰጥቶ፣ እሱም ደግሞ ወንድ እንድንሆን አድርጎ መፍጠሩ። ወንድ መሆን ከፈጣሪ የተሰጠ ትልቅ ስጦታ፣ በውስጡ ኃያልነትና ጥንካሬ አለ። ነገር ግን ከዚህ ስጦታ ጎን ለጎን ፈጣሪ የራሳችንን ምርጫ ስልጣኑንም በእጃችን ሰጥቷል። ወይ እንደ ሶምሶን ስሜትህን ተከትለ ሄደ ኃይልህንና ጥንካሬን ታጣለህ፣ ወይ ደግሞ ኃይለኛውን ሶምሶን በውስጥ ትቀሰቅሳለህ። ምርጫው ያንተ። በሁላችንም በወንዶች ውስጥ የተቀበረውን ሶምሶምን የሚያክል ብቃት ለመቀስቀስ ቴስቴስትሮን ዋናው ቁልፍ ነገር። ያንን በደም ውስጥ የተቀበረውን የሶምሶምን ኃይል እንድታወጣና ኃያል እንድትሆን የሚረዱ 7 መንገዶችን ነው ቀጥዬ የምነግር። 7ቱ የቴስቴስትሮን መጨመሪያ መንገዶች ምንድናቸው የሚል ጥያቄ ውስጥ ካለ አሁን በሚገባ አዳምጥ። የመጀመሪያው ሴመን ሪቴንሽን። ይሄም ማለት ባጭሩ የዘር ፈሳሽ እንዳይወጣ ማድረግ ወይም ደግሞ ማቆየት ማለት ነው። በወንድ የዘር ፈሳሽ ውስጥ ከፍተኛ የቴስቴስትሮን መጠን አለ። ስለዚህ ያንን ፈሳሽ በውስጥ ስታቆየው የቴስቴስትሮን ሆርሞን ይከማቻል፣ እንዲሁም ይጨምራል። በአሁኑ ሰዓት አብዛኛው ወንድ በየቀኑ በባዶ ነገር ፈሳሹን ያባክናል። ይሄ ነው እንግዲህ ደካማ የሚያደርገው። ሁለተኛው ትራንስፎርሜሽን። የዘር ፈሳሽን ስታቆይ ያጠራቀምከውን ኃይል ወደ ሌላ ጠቃሚ ነገር መቀየር አለ። ልክ እንደ ግድብ ውሃውን አቁሮ ተርባይን በማሽከርከር ወደ ኤሌክትሪክ ኃይል እንደሚቀየረው ሁሉ አንተም ያጠራቀምከውን ኃይል ወደ ጂም፣ ወደ ስፖርት፣ ወደ ቢዝነስ ወይም ወደ ትምህርት መቀየር አለ። ኃይል ካለ ማንኛውንም ግብ ማሳካት ይችላል። ሶስተኛ ስብን ማቃጠል። በሰውነታችን ውስጥ ስብ ሲበዛ ኤስትሮጅን የተባለ የሴት ሆርሞን ይጨምራል። ኤስትሮጅን ደግሞ የቴስቴስትሮን ዋነኛ ጠላት ነው። ስለዚህ ስብህን በማጥፋት ቴስቴስትሮን እንዲጨምር ማድረግ አለ። ለዚህም ጠዋት የሞቀ ውሃ መጠጣት፣ መጾም ወይም ቁርስን መዝለል ደግሞ በደንብ ያግዛል። አራተኛው ቫይታሚን ዲ ነው። የፀሐይ ብርሃን ለወንድ ልጅ በጣም አስፈላጊ ነው። ቫይታሚን ዲ በደማችን ውስጥ ያለውን የቴስቴስትሮን መጠን በመጨመር ትልቅ ሚናን ይጫወታል። በተለይም ደግሞ የጠዋቱ ፀሐይ እንዳያመልጥ። አምስተኛ ቅዝቃዜ ነው። ሰውነትህ የቅዝቃዜ ስሜት በሚሰማው ወቅት ከፍተኛ ቴስቴስትሮን ይመረታል። ጥንት የነበሩ ግሪካውያንና አቢሲኒያውያን ጦረኞች በቀዝቃዛ ውስጥ ይዘፈቁ ነበር። አንተም በየቀኑ በቀዝቃዛ ውሃ ሻወር ብትወስድ የቴስቴስትሮን መጠን ይጨምራል። ስድስተኛ አልኮልን ማስወገድ ነው። አልኮል ቴስቴስትሮንን ይገድላል፣ ሰነፍና ደካማ ያደርጋል። ሶምሶን አልኮል እንዳይጠጣ ተከልክሎ ነበር።
አንተም ጠንካራ መሆን ከፈለክ ከአልኮል መራቅ አለብህ። ሰባተኛውና የመጨረሻው የጦረኛ ህይወት። አንድ ሰይፍ አገልግሎት ላይ ሳይውል ዝም ብሎ ቢቀመጥ ይዝጋል። የሰው ልጅም ለከባድ ስራ፣ ለፍልሚያና ለፈተና ነው የተፈጠረው። አይዛክ ኒውተን ህይወቱን ሙሉ በዲሲፕሊንና በብቸኝነት በመኖሩ ነው ያንን ሁሉ ታላቅ ሳይንሳዊ ግኝት ያገኘው። አንተም ራስህን እንደ ጦረኛ አዘጋጅ። በቦክስ በከባድ ስራዎችና በዓላማ ላይ ማተኮር አለብህ ማለት ነው። አስተውል፣ አንተ የተፈጠርከው ለታላቅ ዓላማ። ጉልበትህንና ኃይልህን በከንቱ እንዳታባክን። የቴስቶስትሮን ሆርሞንን በመጠበቅና ዛሬ ያነሳናቸውን መንገዶችን በመጠቀም በከፍተኛ ደረጃ በማጠራቀም ጠንካራ ወንድ መሆን ትችላለህ። ሶምሶን ለዛች ለቆንጆ ሴት ሲል አሳልፎ የሰጠውን ያንን ታላቁን ኃይል አንተ በውስጥ መፍጠርና ለምትፈልገው ነገር መጠቀም ትችላለህ ማለት ነው። ዛሬ እንግዲህ የወንዶች ጉዳይን በተመለከተ ይዤል የመጣሁት ፕሮግራም እስካሁን የተከታተልከው ነበር። በቀጣይ ሌሎች ተመሳሳይ የሆኑ ወንድነትን የሚያጠነክሩ ወንድነትን የሚያግዙ ሐሳቦች ይዤል እመጣለሁ። እስከዛው ቻናሉን ሰብስክራይብ እያደረክ ቆየኝ። ይመችህ።